እኔ እኮ በዚህ ዘመን እግዚአብሔር ይስጥልኝ ሲባል ብቻ ሳይሆን እግዚአብሔር ያጥፋችሁ ሲባል እንኳን እልል የሚል ህዝብ ያለ ነው የሚመስለው። ምን እንደሚባል ሁሉ እኮ ሳናውቅ እልል እንደው እኮ ጽድቅ ቀን ዝም ብለን እልል ብለን እልል እያልን ነው ቀለን የቀረ ነው በእውነቱ ማለት ነው። አስተዋይ መሆን ይገባል። ክርስቲያን ደልዳላ ነው። ሳይመረምር አይጮህም፣ ሳይመረምር አያጨበጭብም፣ ሳይመረምር አይከተልም፣ በከንቱ ነገር አያወራም፣ እቅዱንም አይለፈልፍም። በየቦታው ወሬኛ መሆን አይገባንም። እስቲ ዝም በሉ። መድኃኔዓለም እኮ ዝም ብሎ እኮ ነው ሰይጣንን ያጠፋው። ዝም ብሎ አጠፋው። ዝም ሰንበትን ሽረሃል፣ ዝም ሕግ ሽረሃል፣ ዝም በደል ፈጽመሃል፣ ዝም እርኩስ ምራቅ ሲተፉበት ዝም ሲገረፍ ዝም ሲጎትቱት ዝም ሲቸነክሩት ዝም ሲወጉት ዝም ዝም አለና በሥራ ተናገረ። እንግዲህ እስኪ የሰማይ አምላክ አለን ብላችሁ ከሆነ እኔን የሰቀላችሁት ሰማይን የፈጠረ ማን እንደሆነ ተመልክቷልና ፀሐይ፣ ጨረቃ፣ ከዋክብትን አጨለማቸው። በቆማችሁበት ምድር ተመክታችሁ ከሆነ መሬትም ቢሆን የኔ መሆኗን እዩ አለና አለቱን ሰነጠቀው። በምትመኩበት መቅደስ ከሆነ የምትመኩት መቅደሱም ቢሆን የኔ ነው አለና መጋረጃውን ከሁለት ቀደደው። ከሙታን እንነሳለን ብላችሁ የምትመኩ ከሆነ የሙታን አምላክም እኔ ነኝ ብሎ ሙታንን ከመስቀሉ ስር አስነሳቸው። ዝም ብሎ በሥራ ተገለጠ። ክርስቲያን በሥራ ይናገራል፣ አይለፈልፍም። የጀብደኝነት ክርስትና ሊቀርብን ይገባል። የፉከራ ክርስትና እንዲህ እናደርጋለን። በፉከራ ሰይጣን ይሸነፋል። በጀብድነት በፉከራ እንዲሁ ዝም ብሎ በመለፍለፍ አሁን እኛ እዚህ እልል እያልን ስለፎከር ሰይጣን ይሸነፋል። ወይ ጉድ! ሰይጣን በሰልፍ አይሸነፍ። ሰይጣን የሚሸነው በልብ ስራ ነው። ሰርተን እንድንገለጥ መድኃኔዓለም ይርዳል። ሰርቶ መገለጥ ነው የሰው ልጅ ማለት። እስቲ ዝም ብላችሁ ስሩ። በሞቴ ዝም ብላችሁ ንግዱንም ስሩ፣ ትምህርቱንም ስሩ፣ ሕግም ተማሩ፣ እወቁ። ለቤተ ክርስቲያን ሰርታችሁ ስራችሁ ይታይ። ሁለት መነኮሳት 58 ዓመት በዝምታቸው ሰይጣንን አላግጠውበታል። ሰይጣን እቅዳችን የሚያበላሸው እየሰማ ነው። ዝም እንዲሁ በሞቴ አፈርሰውን። ከዛሬ ጀምሮ በየፌስቡኩ መለፍለፍ አቁሙ። ዝም በሉና ስራ ስሩ። ዝም ብላችሁ ሁለት መነኮሳት ቀለዱበት። ምን ያደርጋሉ መሰላችሁ? ሰይጣን የልብን ማወቅ አይችልም፣ ያፍን ግን ያውቃል። ለምሳሌ እንዲህ ያደርጋሉ። በዓት ሊያጸኑ ሲፈልጉ ስንት ዓመት ከዚህ ገዳም ተቀመጥ እስኪ እንዙር ይላሉ። አይ እነዚህ ዘዋሪ ናቸው አይረቡም ብሎ ሌላ ፍለጋ ሲሄድ እነሱ እዚያው ቁጭ። ሊጸልዩ ሊያድሩ ሲፈልጉ ምን ያደርጋሉ? ብዙ ቀን ጸለይን እስኪ ዛሬ እንረፍ ይላሉ። አይ እነዚህ እንቅልፋም ናቸው ብሎ ሌላ ፍለጋ ሲሄድ እነሱ ጸሎትን ሲያንገበግቡት ያደርጋሉ። በተቃራኒው እያወጉ ሰይጣን እቅዳቸውን ሳያውቅባቸው ለቅድስና በቅተው 58 ዓመት በተጋድሎ ጸንተው ኖሩ። እኛ እኮ እየለፈለፍ አንድ ነገር ገና ሳንጀምረው እንለፈልፍና ሰይጣን ያበላሸዋል። ክርስቲያን ማለት ደልዳላ፣ የተረጋጋ፣ ጽሙና፣ ህዳት ያለው ህዳት። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭብጨባ፣ ድልቂያ ይወዳሉ። የመድኃኔዓለም ልጆች ግን በመረጋጋታቸው ይታወቃሉ። ረጋ በማለታቸው። ረጋ ያለ ልቡና ያድልህ። አሜን በሉ። እንዴ አፍን እንደመጠበቅ ያለ ነገር የለም። አንድ የቅኔ መምህር አሉ። አሁን ኢትዮጵያ ካሏት ትልልቅ አባቶች መካከል አንዱ ናቸው። የኔታ ጥበቡ ይባላሉ። እና አንዱ ሂዶ እባክዎት የኔታ ጥይት እንዳይመታኝ የሚያደርግ መጠበቂያ ይድገሙልኝ ይላቸዋል። ነው አሉት። አዎ እምሰጥን ትቀበላለህ? አዎ ከጥይት የሚጠብቅ አፍ ነው። ቅዱስ ዳዊት ምን አለ? ላፌ ጠባቂ አኑርልኝ። እስኪ በሉ አንድ ጊዜ ሁላችሁም ላፌ ምን አኑርልኝ አለ? ጠባቂ አኑርልኝ። ከመከራ የሚጠብቅ አፍ ነው። ዝም ብሎ ስራ መስራት እሱ ክርስቶሳዊነት ነው። በዚህ ወቁት ነገ እንዲህ ይሆናል፣ የዛሬው እንድናደርጋለን፣ የዛሬ ዓመት እንዲህ አይባልም። ዝም ብሎ መስራት እንድንሰራ እግዚአብሔር ይርዳን። ወሬኛነታችን እግዚአብሔር ያስወግድልን።